ናሴ 12 1921 ዓ.ም በኢትዮጵያ ያልተለመደና አዲስ ምዕራፍን የከፈተ ክስተት ተፈጠረ። ፖቴዝ 25 የተባለ ፈረንሳይ ሰራሽ አውሮፕላን በአዲስ አበባ ሰማይ ስር ሲያንዣብብ ቆይቶ በአዲስ አበባ አቅራቢያ በሚገኘው ገፈርሳ ሜዳ ላይ አረፈ። ይህ ክስተት የተፈጠረው የራይት ወንድማማቾች የተሳካ በረራ ሂደት ከተከናወነ ከ26 ዓመታት በኋላ ነው። የኢትዮጵያ የአቪዬሽን ታሪክ የመጀመሪያው ጅማሮም ከዚህ ይነሳል። ለአፍሪካውያን ኩራት፣ ለኢትዮጵያ ደግሞ መለያ የሆነው የኢትዮጵያ አየር መንገድ ታህሳስ 12 ቀን 1938 ዓ.ም በቀዳማዊ ኃይለ ሥላሴ አማካኝነት ትራንስወርልድ ኤርዌይስ ከሚባል አየር መንገድ ጋር በ2.5 ሚሊዮን ብር ካፒታል እንደተመሰረተ መረጃዎች ያመለክታሉ። መጋቢት 30 ቀን 1939 ዓ.ም አየር መንገዱ የተለያየ መጠንና አይነት ያላቸው ያገለገሉ 5 DC3 C47 አውሮፕላኖችን ከአሜሪካ በመግዛት ወደ ጎንደር፣ ጅማ፣ ደብረ ማርቆስና ድሬዳዋ በመብረር አገልግሎት መስጠት ጀመረ። የኢትዮጵያ አየር መንገድ የመጀመሪያ ዓለም አቀፍ በረራ ያደረገው መጋቢት 30 ቀን 1938 ዓ.ም ወደ ካይሮ ግብጽ እንደነበር መረጃዎች ይጠቁማሉ። ሚያዝያ 3 ቀን 1954 ዓ.ም አቴንስ በመብረር የመጀመሪያውን የአውሮፓ በረራ ጀመረ። አየር መንገዱ ቀስ በቀስ የበረራ አድማሱን በማስፋት በተለያዩ ክፍለ ዓለማት ማለትም በአፍሪካ፣ በአውሮፓ፣ በኤዥያና በአሜሪካ በረራውን አጠናክሮ መቀጠል ችሏል። የኢትዮጵያ አየር መንገድ በተለያዩ ጊዜያት ያጋጠመውን የሰው ኃይልና የግብዓት ችግሮች በመፍታት ያስመዘገባቸው ስኬቶችን ለማስቀጠል አሁን ላይ የራሱ አውሮፕላን አብራሪ ማሰልጠኛ ትምህርት ቤት ያለው ሲሆን የሀገር ውስጥና የውጭ ዜጎችን በማሰልጠን ለአቪዬሽን ኢንዱስትሪው ከፍተኛ አስተዋጽኦ እያበረከተ ይገኛል። በተጨማሪም አየር መንገዱ ለበርካታ የአፍሪካ ሀገራት ብሔራዊ አየር መንገድና የግል አውሮፕላኖች የጥገና አገልግሎትና ስልጠና በመስጠት ከ40 በላይ ዓመታት ልምድን አካብቷል። የቦይንግ 757 እና 787 ድሪምላይነር አውሮፕላኖችን ወደ ሀገር ውስጥ በማስገባት ኢትዮጵያ ከአፍሪካ ቀዳሚ ሀገር ናት። በአሁኑ ወቅት የአፍሪካ መንገደኞችና ጭነቶችን በማጓጓዝ ከአህጉሪቱ አየር ትራንስፖርት ገበያ የአንበሳውን ድርሻ የሚይዘው አየር መንገዱ የኤርባስ፣ የቦይንግና የቦምባርዴር ምርት የሆኑ የተለያዩ አውሮፕላኖችን ጨምሮ ከ170 በላይ አውሮፕላኖች ሲኖሩት 144 ዓለም አቀፍ መዳረሻዎችን ያካልላል። እነዚህ መዳረሻዎች 66ቱ በአፍሪካ፣ 25ቱ በአውሮፓ፣ 12ቱ በአሜሪካ፣ 27ቱ በኤዥያ፣ 14ቱ ደግሞ በመካከለኛው ምስራቅ ይገኛሉ። በሀገር ውስጥ ደግሞ 23 መዳረሻዎች አሉት። በካርጎ ጭነትም በ5 አህጉራት ከ70 በላይ መዳረሻዎችን ማስፋፋት ችሏል። አየር መንገዱ በአፍሪካ አቪዬሽን ኢንዱስትሪ ታሪክ የቀዳሚነት ማሳያ ከሆኑ ስኬቶች መካከል አንዱና በአፍሪካ የመጀመሪያ የሆነው የኤርባስ 350 1000 አውሮፕላን ባለቤት ነው። የኢትዮጵያ አየር መንገድ ከ20 ሺህ በላይ ቋሚ ሰራተኞች ሲኖሩት በቀን ከ400 በላይ በሳምንት ደግሞ 3000 በረራዎችን ያደርጋል። የኢትዮጵያ አየር መንገድ ባሳለፍነው ዓመት በአጠቃላይ 19 ሚሊዮን ደንበኞችን በማጓጓዝ ከ7 ቢሊዮን ዶላር በላይ ትርፍ ማግኘት ችሏል። የስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ ከአፍሪካ አንደኛ ሲሆን በበርካታ ሀገሮች ባሉት መዳረሻ ደግሞ ከዓለም 4ኛ ደረጃ ላይ ተቀምጧል። በአቪዬሽን ዘርፉም ጊዜው የደረሰባቸውን የቴክኖሎጂ ግብዓቶች ያሟሉ አውሮፕላኖችን በመጠቀም የተወዳዳሪነት አድማሱን በማስፋት ከአፍሪካ ባሻገር በዓለም አቀፍ ደረጃ ከሚገኙ የአቪዬሽን ተቋማት መካከል ከቀዳሚዎቹ ተርታ በመሰለፍ ተጠቃሽና ተወዳዳሪ እየሆነ በመምጣቱ የተለያዩ እውቅናዎችና ሽልማቶችም ሲበረከቱለት ቆይተዋል። አየር መንገዱ ካስመዘገባቸው ስኬቶችና ካገኛቸው እውቅናዎች መካከልም የአሜሪካ ፕሬዝዳንት የሕይወት ዘመን ሽልማት፣ የኢትዮጵያ ተቋማት የስኬት ሽልማት፣ የዓመቱ ቀልጣፋ አገልግሎት ሰጪ የመንግስት ድርጅት የመጀመሪያው ድህረ ኮቪድ ኮንፈረንስ የእውቅና ሽልማት፣ በተከታታይ ለ7 ዓመታት የአፍሪካ ምርጥ አየር መንገድ ሽልማት፣ ለተከታታይ 6 ዓመታት የአፍሪካ ምርጥ የቢዝነስ ክላስ አየር መንገድ ሽልማት፣ ለተከታታይ 6 ዓመታት የአፍሪካ ምርጥ የኢኮኖሚ ክላስ አየር ሽልማት፣ የአፍሪካ ምርጥ የኢኮኖሚ ማዕድ አቅራቢ አየር መንገድ፣ የአፍሪካ ምርጥ የበረራ ላይ መዝናኛና የአፍሪካ ምርጥ የበረራ ላይ ገመድ አልባ ኢንተርኔት አቅራቢ አየር መንገድ ሽልማቶች ከብዙ በጥቂቶቹ የሚጠቀሱ ናቸው። በአቪዬሽን ዘርፉ 80 ዓመታት ልምድ ያለው የኢትዮጵያ አየር መንገድ በየጊዜው ከዘመኑ ጋር ራሱን እያዘመነ በኢትዮጵያ፣ በአፍሪካ እንዲሁም በመላው ዓለም ሰማይ ከፍ ብሎ እየበረረ የሀገራችንንም ስም ከፍ አድርጎ ማስጠራቱን ቀጥሏል።